የጥንቱ ዓለም ታሪክ የታሪክ ሚዲያ ላይ ተዘጋጅቶ የቀረበ ዶክመንተሪ ትረካ። በዚህ ዶክመንተሪ ዝግጅታችን በጥንቱ ዓለም ስለነበሩ ሕዝቦችና መንግስታት ታሪክ፣ ስልጣኔ፣ ባህልና አጠቃላይ እሴት እንዳስሳለን። የጥንቱ ዓለም ታሪክ የተከበራችሁ የቻናላችን ቤተሰቦችና የትረካችን ተከታታዮች እንኳን ወደ ጥንታዊ ዓለም ዶክመንተሪ ቪዲዮ ትረካችን በሰላም መጣችሁልን። ዛሬ 3000 ዓመታትን ወደ ኋላ መለስ ብለን ከዓለማችን ጥንታዊና አስደናቂ ታሪኮች አንዱ ስለሆኑ ታሪክ እናደምጣለን። ይህ ታሪክ የታላቋ የትሮይ ከተማ ጦርነት ታሪክ ነው። ግን ብዙዎቹ ይህ ታሪክ አፈታሪክ ወይም ተረት ነው እንጂ እውነተኛ ታሪክ አይደለም ይሉታል። ለመሆኑ የትሮይ ጦርነት እውነተኛ ታሪክ ነው ወይስ አፈታሪክና ተረት? ኃያላን የግሪክ ነገስታት አገር አቋርጠው ትሮይን ለመውረር የፈለጉበት ምክንያት ምንድን ነው? ከእንጨት የተሰራ ፈረስ እንዴት ለታላቋ ትሮይ ከተማ መደምሰስ ምክንያቱ? በዚህ የቪዲዮ ትረካ የትሮይን አጠቃላይ ታሪክ፣ የህዝቡን አኗኗር ሁኔታ፣ መንግስታዊ አስተዳደራቸውን፣ የንግድ እንቅስቃሴያቸውንና የሺህ ዓመታት ዕድሜ ያስቆጠረውን ታሪካቸውን እናዳምጣለን። በዚህ አጋጣሚ ስለ ትሮይ ፈረስና ጦርነት ከተለያዩ ማህበራዊ ድረገጾችና ከቻት ጂፒቲ አፕሊኬሽን ያገኘናቸውን መረጃዎች በግብዓትነት እንደተጠቀምንባቸው ለመግለጽ እንወዳለን። እናንተም ይህን አስገራሚ የጥንታዊ ዓለም ትረካን በትኩረት እንድትከታተሉና እንድታዳምጡት ቻናሉንም ሰብስክራይብ፣ ላይክ፣ ሼር እና ፎሎ ማድረጋችሁን እንዳትረሱ በትህትና እየጠየቅን አሁን ወደ ሙሉ ትረካው እናመራለን። የትሮይ ታሪካዊ መነሻ። ትሮይ በአናቶሊያ ሰሜን ምዕራባዊ ክፍል ማለትም በዛሬይቱ ቱርክ የምትገኝ ጥንታዊ ከተማ ናት። ከተማይቱ ዳርዳኔለስ እየተባለ በሚጠራው ጠባብ የውሃ መተላለፊያ መንገድ አጠገብ ባለ ኮረብታ ላይ ነበር የተቆረቆረችው። ይህ ቦታ በጥንቱ ዓለም ለንግድ እንቅስቃሴ አመቺ ከነበሩት ስፍራዎች አንዱ ነበር። በኤጂያን ባህርና በጥቁር ባህር ነጋዴዎች በመርከብ እየተጓዙ ወደዚች ከተማ ይጎርፉ ስለነበር የከተማይቱ አስተዳደር ከነጋዴዎችና ከሚሸጡት ሸቀጦች በሚሰበሰብ ግብርና ቀረጥ ትሮይ በጣም በልጽጋ ነበር። ከክርስቶስ ልደት በፊት በ3000 ዓመተ ዓለም አካባቢ ትሮይ የነሐስ ክፍለ ዘመን በሚባለው ወቅት እንደተቆረቆረች ይነገራል። በብዙ ክፍለ ዘመናት ከተማይቱ በመሬት መንቀጥቀጦች፣ በእሳት አደጋዎችና ጦርነቶች እየፈራረሰች ነዋሪዎቿ መልሰው እየገነቧት ስለቆየች መራራ ታሪኮችን አሳልፋለች።
አርኪኦሎጂስቶች በትሮይ ከተማ ላይ ባደረጉት የምርምር ቁፋሮ ስለ ከተማይቱ የሚገልጹ በርካታ መረጃዎችን አግኝተዋል። በከተማይቱ ላይ የተከፈተውና የትሮይ ጦርነት የሚባለው ታሪክ ከክርስቶስ ልደት በፊት በ12ኛው ወይም 13ኛው ምዕተ ዓመት ላይ እንደተካሄደ ይታመናል። የትሮይ ታሪካዊ መነሻ። ትሮይ በአናቶሊያ ሰሜን ምዕራባዊ ክፍል ማለትም በዛሬይቱ ቱርክ የምትገኝ ጥንታዊ ከተማ ናት። ከተማይቱ ዳርዳኔለስ እየተባለ በሚጠራው ጠባብ የውሃ መተላለፊያ መንገድ አጠገብ ባለ ኮረብታ ላይ ነበር የተቆረቆረችው። ይህ ቦታ በጥንቱ ዓለም ለንግድ እንቅስቃሴ አመቺ ከነበሩት ስፍራዎች አንዱ ነበር። በኤጂያን ባህርና በጥቁር ባህር ነጋዴዎች በመርከብ እየተጓዙ ወደዚች ከተማ ይጎርፉ ስለነበር የከተማይቱ አስተዳደር ከነጋዴዎችና ከሚሸጡት ሸቀጦች በሚሰበሰብ ግብርና ቀረጥ ትሮይ በጣም በልጽጋ ነበር። ከክርስቶስ ልደት በፊት በ3000 ዓመተ ዓለም አካባቢ ትሮይ የነሐስ ክፍለ ዘመን በሚባለው ወቅት እንደተቆረቆረች ይነገራል። በብዙ ክፍለ ዘመናት ከተማይቱ በመሬት መንቀጥቀጥ፣ በእሳት አደጋዎችና ጦርነቶች እየፈራረሰች ነዋሪዎቿ መልሰው ሲገነቧት ስለቆየች መራራ ታሪኮችን አሳልፋለች። አርኪኦሎጂስቶች በትሮይ ከተማ ላይ ባደረጉት የምርምር ቁፋሮ ስለ ከተማይቱ የሚገልጹ በርካታ መረጃዎችን አግኝተዋል። በከተማይቱ ላይ የተከፈተውና የትሮይ ጦርነት የሚባለው ታሪክ ከክርስቶስ ልደት በፊት በ12ኛው ወይም 13ኛው ምዕተ ዓመት እንደተካሄደ ይታመናል። ጂኦግራፊያዊ ሁኔታዋና የሕዝቡ ያኗኗር ዘይቤ። ትሮይ ውብና ለምለም አገር ነበረች። የከተማዋ ነዋሪ ሕዝብ እንደ ስንዴ፣ ገብስ፣ ወይን፣ ወይራ ያሉትን ሰብሎች በማምረት እንዲሁም አትክልትና ፍራፍሬንም በማምረት ይተዳደር ነበር። አየር ንብረቷ የሜዲትራኒያን አየር ንብረትን ጸባይ የተላበሰ በመሆኑ በበጋ ወቅት ኃይለኛ ሙቀትና ወበቅ፣ በክረምት ወቅት ቀዝቃዛና ዝናባማ ፀሐይ ነው። በአቅራቢያው ያሉ ወንዞች ለግብርናና ዕለታዊ እንቅስቃሴዎች ያገለግሉ። በዙሪያ ያሉት ደኖች ለቤቶች መገልገያ መሳሪያዎችና መርከቦች መስሪያነት ያገለግላል። የትሮይ ሕዝቦች ጠንክረው የሚሰሩ ታታሪዎች ሲሆኑ አብዛኞቹም በግብርና ሙያ የሚተዳደሩ ነበሩ። የተወሰኑት ዓሳ በማጥመድ፣ እንስሳትን በማርባት፣ በሸክላ ሥራ፣ በብረታ ብረት፣ በጉልበት ሥራና በንግድ እንቅስቃሴዎች ሕይወታቸውን ይመሩ ነበር። ሴቶች በሽመና ሥራ ሲሰማሩ፣ ልጆች ከጨቅላነታቸው ጀምሮ የተለያዩ ሙያዎችን በመማር ለወደፊት ሕይወታቸው በቂ ዝግጅቶችን ያደርጉ ነበር። ከተማይቱ ዘወትር በንግድ እንቅስቃሴዎች፣ በተለያዩ የሥራ ዘርፎችና ከተለያዩ ሀገራት በሚመጡ ነጋዴዎች ትጨናነቅ ነበር። ሕዝቡ ምግብ፣ ጌጣጌጥ፣ የሸክላ ሥራ ውጤቶችን፣ ልብሶች፣ ነሐስ፣ የመገልገያና የጦር መሳሪያዎችን በመሸጥ ይተዳደር ነበር። ቋንቋና ባህል። ታሪክ አጥኚዎች የትሮይ ሕዝቦች መገልገያ ቋንቋዎች ምን አይነት እንደነበር በእርግጠኝነት አላወቁም ወይም በምርምራቸው አልደረሱበትም። ብዙዎቹ ግን የጥንቶቹን የአናቶሊያን ቋንቋ ይናገሩ እንደነበር ይገምታሉ። ሕዝቡ በአቅራቢያቸው ከሚገኙ አገራት ጋር የንግድ ልውውጥ ያካሄዱ ስለነበር የሌሎች አገራት ቋንቋዎችን
ለንግግር ይጠቀሙ ነበር ተብሎ ይገመታል። የትሮይ ሕዝቦች በሙዚቃ፣ በድርሰቶች፣ በሃይማኖታዊ ክብረ በዓላትና ቤተሰባዊ ጉዞ በማሳለፍ ይዝናኑ ነበር። ሕዝቡ አማልክት ከተማይቱን፣ ነዋሪዎቿንና ግዛቶቿን ይጠብቃሉ የሚሉ እምነቶች የነበሯቸው ሲሆን የሃይማኖት መሪዎችም ከሕዝቡ የሚቀርብላቸውን መስዋዕት ይቀበሉና ሰላም እንዲሰፍን፣ በቂ ዝናብ እንዲኖርና የእህል ምርቱ እንዲትረፈረፍ ይጸልዩና መስዋዕት ያቀርቡ ነበር። የትሮይ መንግስት። ትሮይ በነገስታት ትመራ የነበረ ሲሆን ከነገስታቶቿ መሃል ይበልጥ ገኖ የሚታወቀው ንጉስ አጼ ፕሪያም ነበር። ይህ ኃያል ንጉስ በአማካሪዎች፣ በጎበዝ የጦር አዛዦችና በሃይማኖት መሪዎች እየተደገፈ አስተዳድሯል። ንጉሱ ከተማይቱን ጠንክሮ ጠብቋል። ለተለያዩ ችግሮች መፍትሄ ሰጥቷል። ንግድን አስፋፍቷል። እንዲሁም ጠንካራ የጦር ኃይልን አደራጅቷል። ትሮይ ከጥቃት የሚጠብቋት ጠንካራ ግንቦች ነበሯት። እነዚህ ግንቦች ከጠንካራና ግዙፍ ድንጋዮች እንዲሁም የተለያየ ሜትርና ስፋት ካላቸው ጡቦችና ሸክላዎች የተገነቡ ነበሩ። ትልልቅ በሮቿ በተረጋጉና ሰላማዊ በሆኑ ጊዜያት ነጋዴዎች እንደ ልብ ዘልቀው ይገቡባት ነበር። በጦርነቱ ጊዜ ግን በሮቹ ጥርቅም ተደርገው ይዘጋሉ። ግንቦቿ በዙሪያው ባሉት ከተሞች ሁሉ በጥንካሬው ወደር እንደሌለው ይነገርላቸዋል። የንግድ እንቅስቃሴዎቿ። ንግድ ለከተማይቱ ኢኮኖሚ ወሳኝ የገቢ ምንጭ ነበር። ነጋዴዎቿ ሸቀጦቻቸውን ወደ ተለያዩ ቦታዎች በመጓዝ ይሸጡ ነበር። ወርቅ፣ ብር፣ ነሐስ፣ የሸክላ ሥራ ውጤቶችን፣ ወይንን፣ የወይራ ዘይትን፣ የሱፍ ጨርቆችን፣ የቴምር ፍሬዎችንና የከበሩ ድንጋዮችን ይሸጡ ነበር። ትሮይ ወሳኝ የንግድ እንቅስቃሴዎች ይካሄዱባት ስለነበር በጣም በልጽጋለች። በብልጽግናዋ የቀኑት ጠላቶቿ ከተማዋን በወረራ ይዘው ለመዝረፍና ለመበዝበዝ ተነሳሱ። የከተማዋ ሕዝብ ብዛት። የከተማዋ ነዋሪዎች ቁጥር ምን ያህል እንደነበር በእርግጠኝነት ባይታወቅም አርኪኦሎጂስቶች ብልጽግና በነበረባቸው ጊዜያት የከተማይቱ ሕዝብ ብዛት ከ4,000 እስከ 10,000 ሳይሆን አይቀርም የሚል መላምታዊ ግምት አላቸው። በርካታ ነዋሪ ሕዝቦች በትሮይ አቅራቢያ መንደሮችን መስርተው ይኖሩ ነበር። የትሮይ ከተማ ከተደመሰሰች በኋላ ብዙ የከተማ ነዋሪዎች ተገድለዋል፣ ተማርከዋል ወይም ተሰደዋል። ማስረጃ የሚሆኑ ጽሑፋዊ ሰነዶች ባለመኖራቸው ትክክለኛው የሕዝቡ ቁጥር በውል ተለይቶ አይታወቅም። የትሮይ ስልጣኔ። የትሮይ ሕዝብ ከድንጋይና ከጡብ በተገነቡ ቤቶች ይኖሩ የነበረ ሲሆን መንገዶቿ ጠባብ ቢሆኑም በጥንቃቄ የተሰሩ ውብና ለመጓዝ አመቺ ነበሩ። ሕዝቡ ለክፉ ጊዜያት መቋቋሚያ እንዲሆን የእህል ምርቶቻቸውን በጎተራ እያስቀመጡ ያጠራቅሙ ነበር። የሰለጠኑ የእጅ ባለሙያዎች የነሐስ ጎራዴዎችን፣ መጥረቢያዎችን፣ ጋሻዎችንና የግብርና መሳሪያዎችን ይሰሩ፣ በተለያዩ ህብረ ቀለማት ያሸበረቁ
የሸክላ ዕቃዎችን በሚማርኩ ዲዛይኖች ያመርቱ ነበር። የትሮይ ጦርነት ለምን ተካሄደ? የትሮይ ጦርነት የ3000 ዓመታት ታሪክ እንዳለው ይነገራል። ጥቂቶቹ በአርኪኦሎጂ በተደገፉ ማስረጃዎች ሲረጋገጡ፣ ጥቂቶቹ ደግሞ ከትውልድ ትውልድ የተላለፉ አፈታሪኮች ናቸው። የታሪክ ተመራማሪዎች ጦርነቱ በእርግጠኝነት እንደተካሄደ ያምናል። ይሁን እንጂ ጎልተው የሚታወቁት በጀግኖች ሕይወት ላይ ያጠነጠኑ አፈታሪኮች ወይም ተረቶች ናቸው። የትሮይ መንግስት ከክርስቶስ ልደት በፊት በ13ኛው መቶ ክፍለ ዘመን ትሮይ ከበለጸጉ ጥንታዊ ሀብታም ሀገራት መሃል አንዷ ነበረች። ከዚህ በተጨማሪም በኤጂያን ባህርና ጥቁር ባህር መካከል ባለ ስፍራ ላይ ለሚካሄደው የንግድ ልውውጥ ወሳኝ በመሆኗ በርካታ ነገስታት ለትሮይ ልዩ ፍቅርና አክብሮት ሲያድርባቸው፣ አንዳንዶቹ ግን ወረው ሊቆጣጠሯት ይመኙና ከተማዋን ተቆጣጥረው ሀብቷን ለመበዝበዝ የንግድ መስመሮቿንም ለመቆጣጠር ያልሙ ነበር። ንጉሥ ፕሪያምና ቤተሰቡ ትሮይ ብልህ መሪ መሆኑ በሚነገርለት በንጉሥ ፕሪያም ትመራ ነበር። ባለቤቱ ንግሥት ሄኩባ ስትባል በርካታ ልጆችን ወልደው ነበር። ከወንዶች ልጆቻቸው መሃል ሄክተር እና ፓሪስ ዋነኞቹ ናቸው። ሄክተር ስመጥር የትሮይ ተዋጊ ጦረኛ፣ ጀግና፣ ታማኝና በሕዝብ ይወደድ የነበረ ሲሆን፣ ፓሪስ ደግሞ በአፈ ታሪክ ለትሮይ ጦርነት መንገድ የከፈተ ልዑል መሆኑ ይነገርለታል። የሄለን አፈታሪክ የሄለን አፈታሪክ በጥንታዊ ግሪክ ታሪክ ውስጥ ጎልቶ የሚታወቅ አፈታሪክ ነው። ሄለን በዓለማችን ከነበሩት እጅግ የተዋቡ ቆንጆ ሴቶች መካከል አንዷ ነበረች። ይቺ ሴት የግሪክ ስፓርታ ንጉሥ የነበረውን ሜኔላዎስን አግብታ ነበር። በአፈ ታሪክ እንደሚነገረው ልዑል ፓሪስ ወደ ስፓርታ ሲያመራ ሄለን ከፓሪስ ጋር ወደ ትሮይ ተጓዘች። አንዳንድ ታሪኮች ሄለን በፈቃደኝነት መጓዟን ሲጽፉ፣ አንዳንዶች ደግሞ ፓሪስ አስገድዶ እንደወሰዳት ጽፈዋል። ይህ ደግሞ ንጉሥ ማኔላዎስን ክፉኛ አበሳጨው። ማኔላዎስም ሌሎች የግሪክ ነገሥታት ሄለንን ለመመለስ እንዲረዱ ጠየቀ። ብዙ የግሪክ ነገሥታትም ጥያቄውን ተቀብለው በትሮይ ላይ ጥቃት ለመሰንዘር ተነሱ። ከተለያዩ የግሪክ ከተሞች የተውጣጡ ሰራዊቶች የማይሴኔ ከተማ ንጉሥ በነበረው አጋሜኖንና በወንድሙ ማኔላዎስ እየተመሩ ወደ ትሮይ ዘመቱ። በዚህ ጊዜ በጥንቱ ዓለም ስማቸው ገኖ የሚታወቁት እንደነ ኦቼሊስ፣ አዲሴውስ፣ አጃክስና ሄስተር ያሉ ጀግኖች ተፈጠሩ። በአፈ ታሪክ እንደሚነገረው በመቶ የሚቆጠሩ የጦር መርከቦች ባህር አቋርጠው ወደ ትሮይ ተጓዙ። የታሪክ ተመራማሪዎች ከሄለን የጉዞ መነሻ ምክንያት በተጨማሪ የንግድ መስመሮችንና የፖለቲካ ስልጣንን የመቆጣጠር ፍላጎት ለትሮይ ጦርነት መቀስቀስ ተጨማሪ ምክንያቶች እንደሆኑ ያምናሉ። የግሪክ የጦር መሪዎች ትሮይ ሲደርሱ የትሮይ ወታደሮችና ነዋሪዎች በሮቻቸውን ዘግተው መከላከል ጀመሩ። የከተማይቱ ግንቦች በጠንካራ ድንጋዮች በመገንባታቸው ሕዝቡ ከተማይቱን ከግሪኮች ወረራ ለመከላከል ትልቅ ሚና ተጫውቷል። ለግሪክ ወታደሮች ከተማይቱን መቆጣጠር እጅግ ፈታኝና አስቸጋሪ ስለሆነባቸው ከተማይቱን
ፊት ለፊት ከማጥቃት ይልቅ ከተማይቱን በመክበብ የከተማይቱን የምግብና ቁሳቁስ አቅርቦት ማካሄጃ መንገዶችን ለመዝጋት ወሰኑ። ጦርነቱ ምን ያህል ጊዜ ፈጀ? በአፈ ታሪካዊ መረጃ መሰረት የትሮይ ጦርነት 10 ዓመታትን ፈጅቷል። ጦርነቱ ይህን ያህል ዓመት መፍጀቱ በተጨባጭ ማስረጃ ባይረጋገጥም በአፈ ታሪክ 10 ዓመት ዕድሜ መፍጀቱ ይነገርለታል። በዚህ ጦርነት ከሁለቱም ወገኖች በርካታ ጦርነቶች ተካሂደዋል። አልፎ አልፎ ግሪኮች ቢያሸንፉም አልፎ አልፎ ትሮያውያን መክተው ወደ ኋላ እንዲያፈገፍጉ ስላደረጉ ከሁለቱም በኩል የተሟላና መቋጫ ድል ሳይገኝ 10 ዓመታትን ፈጅቷል። በጦርነቱ ወቅት ትሮያውያን ያሳለፉት ሕይወት በጦርነቱ ወቅት ለትሮያውያን ሕይወት አስቸጋሪ ሆኖባቸው የምግብ አቅርቦት የሚካሄድባቸው መስመሮች በጠላት ተይዘው በመዘጋታቸው የጠላት ሰራዊት ዙሪያውን በመከበቡ ገበሬዎች ለማረስ፣ ነጋዴዎች እንደከዚህ በፊቱ እንደ ልብ ንግዳቸውን ለማካሄድ አልቻሉም። ሕፃናት ከከተማዋ ቅጥር ግንብ ውጪ የጦርነት ድምፅ እየሰሙ ስላደጉ ያ ደግሞ በአስተዳደጋቸው ላይ ትልቅ ስነ ልቦናዊ ጉዳት አስከተለ። ከከተማይቱ ውጭ የሰፈረው የግሪክ ጦር በአካባቢው ባለው መጥፎ የአየር ጸባይ በበሽታዎችና በስንቅና ቀለብ እጦት መሰቃየት ጀመረ። አያሌ ወታደሮችም ለዓመታት ከቤተሰቦቻቸው ርቀው ጦር ሜዳ በማሳለፋቸው ተሰላቹ። ሄክቶር ታላቁ ጀግና። ሄክቶር የትሮይ ከተማ በጠላት እንዳትያዝ ከሚከላከሉ ጦር ሰራዊቶች ጎን ቆሞ በሚያስደንቅ ብቃት የተዋጋ ጀግና። ሄክቶር ለሀገሩ፣ ለንጉሱ፣ ለሚስቱ፣ ለልጁና ለትሮይ ሕዝብ ሲል ለነፍሱ ሳይሳሳ በጽናት ተፋልሟል። ትሮያውያን በጀግንነቱ ይኮሩበትና ይተማመኑበት ነበር። አያሌ የታሪክ መዛግብት ሄክቶር ወታደሮቹን እየመራ ከከተማይቱ ቅጥር ግንብ ውጪ ወደ ሰፈሩት የግሪክ ወታደሮች በመጓዝ እልህ አስጨራሽ ውጊያዎችን እንዳደረገ ጽፈዋል። አቺለስና የግሪክ ጦር። ግሪኮች አቺለስ እየተባለ የሚጠራ ስመጥር ተዋጊ ነበራቸው። የጥንት ታሪኮች እሱን በግሪክ ሰራዊት የነበረ ጠንካራ ተዋጊ አድርገው ሲገልጹት በአገሪቱ ሕዝቦች ብቻ ሳይሆን በጠላቶቹ ትሮያውያን ጭምር ትልቅ የከበሬታ ስፍራ እንደነበረው ዘርዝረዋል። በአቺለስና በትሮይ ተዋጊዎች መካከል ስለተካሄዱ ጦርነቶች ብዙ አፈታሪኮች ተነግረዋል። እነኛ አፈታሪኮች በስፋት ቢታወቁም ረጅም ዘመን ካስቆጠሩ ጥንታዊ ግጥሞች የተገኙ በመሆናቸው የታሪክ አጥኚዎች እያንዳንዱን ክንውን በተጨበጠ ማስረጃ ሊያረጋግጡ አልቻሉም። ዓመታት እያለፉ ሲሄዱ ሁለቱም ወገኖች በጦርነት ተሰላቹ። ብዙ ወታደሮች በጀግንነት ወድቀዋል። ቤተሰቦች በጦርነት አባቶቻቸውን፣ ልጆቻቸውን፣ ወንድሞቻቸውንና የሥጋ ዘመዶቻቸውን አጥተዋል። ጦርነቱ በሁለቱም ወገኖች ላይ ከባድ ጉዳት አድርሷል። ከተማይቱ ሕዝቦቿና ሰራዊቶቿ በሚያደርጉት ታላቅ መከላከል በጠላት ሳትያዝ ብትቆይም
ሕዝቡ ሁኔታዎች ይበልጥ እየከፉ እንደሚሄዱ ተገንዝቦ ነበር። ግሪኮችም ከተማይቱም ፊት ለፊት ማጥቃት ድል እንደማያስገኝና ብዙ መስዋዕትነት እንደሚያስከፍል በመረዳታቸው ሌላ ስልት ለመንደፍ አሰቡና ጦርነቱን በአጭር ጊዜ ለማሸነፍ ያስችለናል ያሉትን ስልት ነደፉ። የትሮይ ፈረስና የከተማይቱ በጠላት እጅ መውደቅ። ኦዲሴስ የተባለ አንድ የግሪክ ብልህ መሪ የከተማይቱን ቅጥር ግንብ በቀጥታ ከማጥቃት የተሻለ ነው ብሎ ያመነበትን አንድ ድንቅ ስልት ነደፈ። በሱ የፈጠራ ሐሳብ ተነሳስተው ግሪኮች አንድ ትልቅ የእንጨት ፈረስ ሰሩ። በእንጨት ሥራ እጅግ የተካኑ ባለሙያዎች ፈረሱን የተመረጡ ብቁ ተዋጊዎችን ለመደበቅ እንዲያስችል አድርገው ሰሩት። የተቀረው ሰራዊት ግን በመርከብ እየተጓዘ ከከተማይቱ ጥቂት ኪሎ ሜትሮችን ርቆ ሰፈረ። ትሮያውያን ከቅጥር ግንባቸው አናት ላይ ሆነው የግሪክ ሰራዊቶች በመርከብ ተሳፍረው እየለቀቁ ሲሄዱና ከከተማይቱ ውጪ አንድ የእንጨት ፈረስ ቀርቶና ቆሞ አዩ። አብዛኛው የትሮይ ነዋሪ ሕዝብ ጦርነቱ አብቅቷል የሚል እምነት ሲያድርበት፣ አንዳንዶቹ ግን አንዳች ተንኮል ሳይኖር አይቀርም ሲሉ ተጠራጠሩ። እንደውም ፈረሱን ሰባብረው ሊያወድሙት አሰቡ። ምናልባት ግሪኮች የሆነ ሴራ ጠንስሰው ይሆን ነው ፈረሱን ያስቀመጡት የሚል የጥርጣሬ ሐሳብ በውስጣቸው አደረ። አንዳንዶች ደግሞ በየዋህነት ግሪኮች ለስጦታነት ትተውት የሄዱት ነው ሲሉ አመኑ። ንጉሥ ፕሪያምና ብዙ ሰዎች የድላቸው ምልክት አድርገው በመቁጠር ፈረሱን ወደ ከተማቸው ሊያስገቡት ወሰኑ። ሕዝቡ ረጅም ዓመት የፈጀውን ጦርነት በድል መወጣቱን አምኖ ፌሽታና ፈንጠዝያ አካሄደ። የከተማይቱ እንቅስቃሴ ጸጥ ለጥ ባለበት ሰዓት ላይ ማለትን በኩለ ሌሊት ግን በእንጨት ፈረስ ውስጥ ተደብቀው የነበሩት የግሪክ ወታደሮች ከተደበቁበት ወጥተው የተዘጉትን የከተማይቱን በሮች ከፈቱ። ድንገት ሳይታሰብ ከተማይቱ ከውስጥና ከውጭ በሁለት አቅጣጫዎች ጥቃት ተሰነዘረባት። በርካታ ሕንፃዎች በእሳት ጋዩ። ነዋሪዎቹ ከተማቸውን ለመከላከል ቢሞክሩም ጥቃቱ ድንገተኛ ስለሆነባቸው ተቀናጅተው ለመዋጋት አልቻሉም። ከተማይቱ በጠላት እጅ በወደቀችበት ወቅት ብዙዎቹ ተገደሉ። የተረፉት አንዳንዶቹ አመለጡ። አንዳንዶቹ ደግሞ ምርኮኛ ሆነው በግዞት ተወሰዱ። የትሮይ ፈረስ በእርግጥ ነበርን? ስለ ትሮይ ፈረስ የሚገልጸው ታሪክ ከዓለማችን አንጋፋ ታሪኮች አንዱ ቢሆንም የታሪክ ተመራማሪዎች የእንጨት ፈረሱ በእውን ስለመኖሩ ምንም አይነት መረጃም ሆነ ማስረጃ አላገኙም። አንዳንድ የታሪክ ዘገባዎች ከእውነተኛ ፈረስ ይልቅ የሆነ ምልክት ሊሆን ይችላል ሲሉ በጽሑፋቸው ላይ ገልጸዋል። ጥቂቶች ደግሞ ውጤታማ የውጊያ ስትራቴጂ ወይም ትልቅ መሳሪያ ይሆናል የሚል ግምታዊ ሐሳብ ይሰነዝራሉ። የእንጨት ፈረሱ ስለመኖሩ በየትኛውም አርኪኦሎጂያዊ ቁፋሮ ማስረጃ ባለመረጋገጡ በተጨባጭ ማስረጃ እየተረጋገጠ ሳይሆን አፈታሪክ ነው የሚለው የብዙሃኖች እምነት ሚዛን የሚደፋ ይመስላል። ትሮይ ከጦርነቱ በኋላ ትሮይ በጦርነቱ ከደረሰባት ውድመት በኋላ ድምቀቷ እጅግ ቀዘቀዘ። ብዙ ቤቶቿ ተቃጠሉ። ለዓመታት የንግድ እንቅስቃሴዋ ተቋረጠ።
ከነዋሪ ሕዝቦቿ የተወሰኑት የፈራረሱ ቤቶቻቸውን እየጠገኑ መኖር ሲጀምሩ፣ የተወሰኑቱ ወደ ሌሎች ስፍራዎች ተሰደው መኖር ጀመሩ። አያሌ ዘመናት ካለፉ በኋላ የትሮይ ከተማ ተገንብታ በነበረበት ኮረብታማ ስፍራ ሌሎች መጤ ሕዝቦች ሰፍረውባታል። አርኪኦሎጂስቶች ባደረጉት የምርምር ቁፋሮ ካገኙት የጥንታዊ ታሪክ ሰነዶች ውስጥ ስለ ትሮይ ታሪክ የሚገልጸው ሰነድ በተለያዩ ክፍለ ዘመናት በትሮይ ውስጥ የተከናወኑ ታሪኮችን በሚገባ አስፍሯል። ትሮይ በእውን የምትገኝ ከተማ ነበረችን? ለብዙ ክፍለ ዘመናት ሰዎች ትሮይ የምትባል ከተማ ስለመኖሯ ይጠራጠሩ ስለነበር በእውን ትገኝ ነበር ብለው በፍጹም አያምኑም ነበር። በ19ኛው መቶ ክፍለ ዘመን አርኪኦሎጂስቶች በዛሬዋ ቱርክ ባለ ሂሳርሊክ በተሰኘ ኮረብታ ላይ ባካሄዱት የቁፋሮ ጥናት የጥንታዊ ግንቦችን፣ የመኖሪያ ቤቶችን፣ ጎዳናዎችን፣ መግቢያ በሮችን፣ የሸክላ ዕቃዎችን፣ መገልገያ መሳሪያዎችንና ሌሎች ነገሮችን ፍርስራሾች ያገኙ ሲሆን ከግኝቶቻቸው ተነስተው የትሮይ ከተማ በትክክል እንደነበረች አምነዋል። ይሁን እንጂ ስለ እንጨት ፈረሱ የሚገልጸው ታሪክ እውነት ነው ወይም ሐሰት የሚለው ጉዳይ እስካሁን እንዳከራከረ ነው። የትሮይ ታሪክ ያሳደረው ተጽዕኖ። የትሮይ ታሪክ ከ3000 ለሚበልጡ ዓመታት በዓለማችን ሕዝቦች ላይ የማይፋቅ አሻራን ጥሎ ያለፈ ታሪክ ነው። በግጥሞች፣ በመጽሐፍት፣ በስዕል ውጤቶች፣ በቲያትሮች፣ በሙዚቃዎች፣ በፊልሞችና በቴሌቪዥን ፕሮግራሞች ስለሱ ብዙ ነገር ተነግሯል። አንጋፋውና ስመጥሩ ጥንታዊ የግሪክ ገጣሚ ሆሜር ሊያድ ተብሎ በሚጠራው መጽሐፉ ስለ ትሮይ ጦርነት ዘርዝሯል። በዛሬው ዘመንም ቢሆን ተማሪዎች፣ ታሪክ አጥኚዎችና የጥበብ ሰዎች ስለ ትሮይ መመራመራቸውን ቀጥለዋል። ታሪኩም የብርታት፣ የጥበብ፣ የኩራት ምልክት ተደርጎ ሲቆጠር ታሪኩ እውነተኛ ወይም አፈ ታሪክ መሆኑን ለይቶ ለማወቅ እንደሚያስቸግር አስገንዝቧል። ከትሮይ ታሪክ ምን እንማራለን? የትሮይ ጦርነት ታሪክ ብዙ ትምህርቶችን ይሰጠናል። ጦርነቶች ሲራዘሙ የተፋላሚ ወገኖች ሰራዊቶችን እንደሚያሰለች፣ ጦርነት ቤተሰብን፣ ወዳጅ ዘመድን እንደሚያሳጣ፣ በጦርነት ከተሞች እንደሚወድሙ፣ ንግድ እንደሚቋረጥ፣ ሰላማዊ ሕዝቦች ለሞት፣ ለስደትና ለመፈናቀል እንደሚዳረጉ ያስገነዝበናል። ይህ ታሪክ ከወታደራዊ ኃይልና ጥንካሬ ባሻገር የማሸነፊያ ጥበብ፣ ስልትና ዘዴን መቀየስ ለድል እንደሚያበቃ ትልቅ ትምህርት ይሰጣል። የትሮይ ከተማ በጠንካራ ግንብ ስለታጠረች ግሪኮች ከተማይቱን መያዝ አስቸጋሪ ሲሆንባቸው አንድ ውጤታማ የሚያደርጋቸውን ዘዴ ቀይሰውና ብልጠታቸውን ተጠቅመው ለ10 ዓመታት ሊይዟት ያልቻሉትን ከተማ በአንዲት ቀን ያውም በኩለ ሌሊት ተቆጣጠሯል። ከዚህም ጎን ለጎን ይህ ታሪክ ነገሮችን ቶሎ ከማመን በፊት መጠራጠርና ነገሩን በጥንቃቄ መፈተሽ ብሎም መመርመር እንደሚገባ ትልቅ ትምህርት ይሰጣል። የትሮይ ጦርነት ጎልተው ከሚታወቁ የዓለማችን አስደናቂ ታሪኮች ውስጥ አንዱ ነው። ታሪክ አጥኞች እያንዳንዱን ታሪካዊ ክንውን በተጨባጭ ማስረጃ ባያረጋግጡም ትሮይ የምትባል ከተማ ትገኝ እንደነበረ በአርኪኦሎጂያዊ ምርምራቸው
አረጋግጠዋል። የከተማይቱ ስትራቴጂካዊ ስፍራነት፣ ጠንካራ መከላከያ ግንቦቿና ሰፊ ባህሏ የጥንታዊው ዓለም ቁንጮ ሊያሰኛት ችሏል። የትሮይ ፈረስ በእውነት የነበረ ነው ወይስ አፈ ታሪክ የሚለው ጉዳይ እስካሁን ምሁራንን እያወዛገበ ነው። በዛሬው ዘመን ከተለያዩ አገራት በርካታ ቱሪስቶች የትሮይ ከተማ በነበረችበት ስፍራ ላይ ጉብኝት እያካሄዱ ነው። ከከተማይቱ ፍርስራሾች ጀርባ የሚገኙት እያንዳንዱ የታሪክ አሻራዎች መጪው ትውልድ ስለ ከተማይቱ የተሟላ ታሪካዊ መረጃዎችን እንዲያገኝ ይረዱታል። የተወደዳችሁ የቻናላችን ቤተሰቦችና የትረካችን ተከታታዮች ስለ ትሮይ ጦርነት አዘጋጅተን ያቀረብነው የጥንታዊ ዓለም ዶክመንተሪ ትረካን በዚሁ አጠናቀናል። በቀጣይ ደግሞ የሌሎች ጥንታዊ ታሪኮችን ትረካ ይዘን እንቀርባለን። እናንተም ትረካችንን እስከ መጨረሻው ስላዳመጣችሁና ስለተከታተላችሁልን እጅግ በጣም አድርገን እናመሰግናችኋለን። ሰብስክራይብ ያላደረጋችሁ ካላችሁ የደወሏን ምልክት እየተጫናችሁ ሰብስክራይብ በማድረግ የታሪክ ሚዲያ ቻናልን ተቀላቀሉ። ቪዲዮውን ከወደዳችሁት ላይክ አድርጉልን። ሼር እያደረጋችሁ ሌሎችም በመጋበዝ ሌሎችም ቻናላችንን እንዲቀላቀሉ አበረታቱልን። ሐሳብ አስተያየታችሁ ለወደፊት ስራችን መቃናት ስለሚረዳን በኮሜንት ቦታ ላይ ማንኛውንም ሐሳብ፣ አስተያየት፣ ጥቆማና ምክር ጻፉልን። እስካሁን ይህን ዶክመንተሪ ትረካ ስትከታተሉ የነበራችሁትን ሁሉ ከልብ እያመሰገንን በቀጣይ የዶክመንተሪ ትረካዎች እስከምንገናኝ ሰላም ሁኑልን፣ ቸር ሰንብቱልን። አገራችን ኢትዮጵያ ሰላም ትሁንልን።